እየሞከርኩኝ ነው የምትለዋ ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለችም። ቃላቱ ከከንፈር ሳይሆን ከልብ የወጣ የብዙዎቻችን የኑሮ ትግልና የውስጥ ስብራት የፈታ ቁልፍ እንጂ። እየሞከርኩኝ ነው የምትለዋ ቃል በውስጧ የሺህ ሌሊቶች እንቅልፍ ማጣት፣ የሺህ ቀናት የኑሮ ትግልና በሚሊዮኖች የሚቆጠሩ ኢትዮጵያውያን የልብ ትርታ ታዝላለች። በዚህ ቃል ውስጥ መጋደል አለ። በዚህ ቃል ውስጥ ተስፋ አለ። በዚህ ቃል ውስጥ ነገን የማየት ጉጉት አለ። ኮሜዲያን ያሲኖ በዚህ ቪዲዮ የኢትዮጵያውያንን የዕለት ተዕለት ውጥረት፣ የኑሮ ውድነትና የስነ ልቦና ጫና በመስታወትነት አሳይቶናል። እየሞከርኩኝ ነው ማለት አልተሳካልኝም ማለት ግን ፈጽሞ አይደለም። ይልቁንም እየደከመኝም ቢሆን አልቆምኩም የሚል የጀግንነት መግለጫ ነው። ቪዲዮው የብዙዎቻችን ልብ የነካው ሁላችንም በፈገግታችን ጀርባ የደበቅነው ጭንቀትና የመትረፍ ትግላችን አውጥቶ ስለዘመረው ነው። መሞከር ራሱ ትልቅ ድል መሆኑን ያሲኖ በኪነ ጥበቡ አስመስክሯል። ምንም እንኳን ሸክሙ ቢከብደንም በያሲኖ ቃል ውስጥ ሁላችንም የራሳችን ታሪክ አግኝተናል። አሁንም ቢሆን እየወደቅን እየተነሳን መሞከራችን እንቀጥላለን። አሁንም ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ደህና ነኝ፣ እግዚአብሔር ይመስገን። አንድ ነገር ገርሞኝ ነው። በተለይ የሲፒ እናቶች፣ የሲፒ ወላጆች ለእናንተም ጥንካሬ ይሆናል ወይም ደግሞ እንሞክራለን የምለው ነገር በጣም አንዳንዴ በጊዜና በሰዓቱ በወቅቱ ላይ እንሞክራለን የምል በእርግጠኝነት የሲፒን እናት ይገልጻታል። በትክክል ለማስኬድ እንሞክራለን፣ ለማቆም እንሞክራለን። በብዙ መንገዶች ተስፋ አልቆረጥንም፣ እንሞክራለን። ዳይፐርን ስናጣም እንሞክራለን። ብዙ ነገሮችን ነው የምንሞክረው። ነገር ግን በዚህ አጋጣሚ እኔ የተማርኩት መሞከር፣ መጠየቅን መሞከር፣ ስለ ዳይፐር ማውራትን መሞከር፣ ስለ አልሚ ምግቦችን ማውራት መሞከር፣ ዝም ማለት እንዴት መሰላችሁ? የእግዚአብሔር ሰዓት አሁን ለምሳሌ ሰሞኑን እዚህ ሶሻል ሚዲያ ላይ የምንቀሳቀሰው በሙሉ ከሙከራ በኋላ ነው። አርቲስት ተካን ብንል፣ መኪና የተሸለሙ ሁለቱ አርቲስቶችን ብንል፣ ተለያየ ነገሮች ቻሌንጆች የሚመጡንን በቃ እግዚአብሔር ሰዓቱና ጊዜው ሲደርስ ይጎበኛል። በማን እንደሚጎበኛችሁ አታውቁም። በማን መንገድ እንደማያልፍ አታውቁም። በምን መንገድ በቃ እኔ አልታይም፣ እኔ አልታየውም፣ እኔ ለምንድን ነው ቪዲዮ ምሰራ፣ እኔ ማንም አየኝም፣ እኔ ማንንም አይመለከተንም ብለን ተስፋ በምንቆርጥበት ሰዓት የሆነ ቀን የእግዚአብሔር ሰዓት ሲመጣ ተስፋ ይለመልማል። ዶክተር ጢሞቴዎስን እንውሰድ። ልክ ሰውየው ማለት ነው ዶክተር ጢሞቴዎስ ቤት በኩል እቃዎቹን እንዴት እንደሚያስተዋውቅ ተመልከቱ። እንዴት አድርጎ እንደሚያስተዋውቅ፣ እንዴት አድርጎ ምርቱን እንዴት እንደሚያስተዋውቅ ምን አደረገ? በሶሻል ሚዲያዎቹ በፌስቡክ በቲክቶክ ይለቃል። በዛ አጋጣሚ ያችን የ25,000 ማይክ ነው። ይሄ ሰውዬ ዛሬ አይደለም እኮ ሶሻል ሚዲያ ላይ ይመጣ። 1.2 ፎሎወርስ አለው። ዩቱብ ላይ 37,000 ሰብስክራይብ አለው። ዛሬ አይደለም ይበቀለ ወይም ዛሬ አይደለም የመጣው። ልክ በዚህ አጋጣሚ እሱን ማይክ መግዛት አቅቶት አይደለም፣ ግን እንዴት አድርጎ ማይኩን እንዳስተዋወቀ መማር። በተለይ ደግሞ የዳይፐር አምራቾች በእንዲህ አይነት መልክ ለእኛ ብትሰጡ በቀላሉ እናስተዋውቅላችኋለን ማለት ነው። እውነቴን ነው። ምንም ብዙ ብር ሳታፈሱ፣ ብዙ በሚሊዮኖች በእንትን ላይ ሳታፈሱ በትንሽ ብር በተለይ ከኛ ከሲፒ እናት በላይ ስለ ዳይፐር ጥቅም የሚያውቅ የለም። ከሲፒ እናት በላይ ስለ ሞዴስ አጠቃቀም በደንብ የምትቸገር ጨርቅ ምናምን የተለያየ ነገር የምትጠቀመው እናት የለችም ማለት በቃ በቀላ እኛ እንዴት እንደምንገዛ ዋይብስ እንዴት እንደማስተዋወቅ እንደምንችል እኛ በደንብ እንችልበታለን። ባለሀብቶችም በእንዲህ አይነት መልክ እኛን ተጠቀሙ። እውነቴን ነው የምላችሁ። እና እንሞክራለን የሚለው ነገር ብዙ ሰው ነው። አሁን ልጁ ዛሬ አይደለም ጥሯል፣ በጣም ጥሯል።
ግን አንዲት እሞክራለን የምትለው የብዙ ኢትዮጵያውያን የግለሰብን አይደለም በመንግስት ደረጃ መንግስት ምን እያደረገ ነው? ኑሮን ለማረጋጋት እየሞከረ ነው። አገሪቷን ለማሳመር እየሞከረ ነው። በብዙ መንገዶች ውስጥ ምን እያደረገ ነው? ሙከራ ላይ ነው ያለው። ሳይሞከር ሳይሰራ ሳይጥር ማንም ቁጭ ብሎ የበላ አለ አይደለም። እሞክራለን የምትለው ብዙ ቦታ ነው የምትመነዘረው። ብዙ ቦታ በቃ በብዙ የሁሉም ማም ነው የምትይዘው። እኔ በሲፒ በኩል አመጣው፣ አንዱ በቤት ኪራይ በኩል አመጣው፣ አንዱ የሆነ ቦታ ላይ አመጣው፣ አንዱ የሆነ ችግሩ ቦታ ላይ ምንድነው ሰው ሁሉ ምን እያደረገ ነው? ከዛ ችግር ለማውጣት እየሞከረ ነው። መንግስት ምን እያደረገ ነው? አገሪቱ ዜጋውን ጥሩ መንገድ እንዲኖራት፣ ጥሩ አየር እንዲኖራት፣ ጥሩ ነገር እንደሚኖራት ምን እያደረገ ነው? እየሰራ ነው፣ እየሞከረ ነው። በብዙ መንገድ እንሞክራለን የምትለው በብዙ መንገዶች ትተረጎማለች። ግን የእግዚአብሔር ጊዜ ስትሆን ነው ሁሉም ነገር ውብና ድንቅ ሆኖ የምታየው የሚያምረው። አሁን ሞክረሽ አሁን ግን የድርጅት ስንት ሰው ነው ማስታወቂያ የሚያሰራ? አሁን በዚህ አጋጣሚ ሞክሩ፣ እናንተም አትፍሩ። በተለይ የሲፒ እናቶች ሁሉ ጊዜ ቪዲዮዎቹ ስሩ፣ ሞክሩ። አንድ ቀን እይታ ይኖራቸዋል። አንድ ቀን እናንተ ውስጥ እኔ አሁን ለምሳሌ እኔ ውስጥ ያለውን ነገሬን የታመቀውን ችሎታዬን በሙከራ አወጣለሁ። ምን አይነት የሞኖች ጠንካራ እናት እንደሆነች በፊልም መልክ ማሳየት እፈልጋለሁ፣ መስራት እፈልጋለሁ፣ መተወን እፈልጋለሁ። አንድ ቀን ታያላችሁ። ግን አንድ ቀን የእግዚአብሔር ሰዓት ሲሆን፣ የእግዚአብሔር ጊዜ ሲሆን፣ የእግዚአብሔር ጊዜ ሲመጣ ሁሉም ውብ ይሆናል። እንደዚህ አሁን ጸጉሯን 2 ቦታ የምትሰራው አዳነች አንዱ ድርጅት ይመጣና በባክሽን እንዲሁ 2 ቦታ ተሰርተሽ ራሱ የምታምሪው እስቲ ዊግን ውማኔርን አድርገሽ ስሪልኝ የሚለኝ ድርጅት ይመጣ ይችላል። ለምሳሌ እንደዚህ በቲሸርቶች እኔ ቲሸርቶችን የምትገዛልኝ የኔ መዋናት ከጀርመን ነው የምትልክልኝ ቲሸርቶች የተለያየ እንደዚህ በቃ እዚህ ጋር እኔ ምንም ጥንቃቄም እያደረግኩ አይደለም። አንዳንዴ ኤባፍዬን በለውት መንገድ አንዳንዱ ደግሞ በቃ ቪዲዮ ብቻ የሚመችሽን እንደዚህ ጠለቅ አድርገሽ ስሪ የሚለው ለኔ ሊመጣ ይችላል። ስለዚህ በተለያየ መንገዶች ምርታችሁን ሞክሩ፣ ሊመጣ ይችላል። አትፍሩ፣ ዘመን ይመጣል። ለሲፒ እናቶችም ዘመን ይመጣል። ሳንሰላች ግን መሞከር፣ ሳንሰላች ግን ማውራት፣ ዝም ሳንል ማለት ነው። እና ሙከራ ማድረጉ ጥሩ ነው። ቴንኪው መስታወቴ። ማብራት ሳላበራ ነበር አልጋ ላይ ቁጭ ብዬ ስሰራ ነበር። ማብራት አበራልኝ። ይሄም እኔ አላስተዋልኩትም፣ የእግዚአብሔር ሰዓት ነው። ቆንጆ ሁኝ መጨረሻ ቪዲዮ ላይ ብሎ አበራልኝ። ቴንኪው ሺ ውዶቼ፣ ባይ። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አልተሰማም እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። እየሞከርኩኝ ነው። ይህንን መረጃ ሁላችሁም እየሞከረ እየጣረ ላለው ወዳጃችሁ ላኩለትም። እስኪ የኮሜዲያን ያሲኖን ቪዲዮ ተመልክታችሁታል ብዬ አስባለሁ። ያጠፋሁትን ነገር ለማስተካከል እየሞከርኩኝ ነው፣ እየለፋሁኝ ነው። የጎደለውን ነገር ለመሙላት እየሞከርኩኝ ነው። ሁላችንም እየሞከርን ነው። ሁሉንም ነገር ለማስተካከል እየሞከርን ነው። ይሄንን ማስተርፒስም ያልተመለከታችሁ ካላችሁ ተመልከቱትም። እኔ እዚህ አካውንት ላይ ከዜና ውጪ ከፍታም ዝቅታም ላይ ሆኜ ምንም አይነት ቪዲዮዎችን ለቅ ያላቅም። ይሄኛው ማስተርፒስ ግን ሊታለፍ የሚገባ ስላልሆነ ተመልከቱትም።
ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው።